አታሸንፍም ማለት አይደለም። ብቻህን ማለት ድል አታረግም ማለት አይደለም። ብዙ ነገር እጅግ ላይ የለም ነገር ማለት አንተ ወደ ከፍታ አትወጣም ማለት አይደለም። እንደውም እነግርሃለሁ እግዚአብሔር በእጅ ካለው ነገር በላይ በልብ ባለው ነገር ይሰራል። አሜን ይባላል። ደግሞ እንደዚህ ይሆናል። በእግዚአብሔር ከተማ እንደተተከለ ደግሞ ፍሬ እንደሚሰጥ ዛፍ እንደዚሁ ውስጣችሁ ያለው ነገር ይሆናል። እንደዚሁ ይሆናል። የናንተ ከተማ የናንተ ነገር በሰው ከተማ ሳይሆን በእግዚአብሔር ከተማ ተተክሏል። ታፈራላችሁ። አሜን ይባላል። ለእናትህ ማሳየት ለአባትህ ማሳየት አንተ ታይተዋል። አንዱ የባለራዮች ተግዳሮት ያዩትን ልክ እነሱ እንዳዩት አድርጎ በአጠገባቸው ላሉ ሰዎች ማሳየት አለመቻል። የዛሬ መቸገርህን የዛሬ ማጣትህን ብዙ ሰዎች አውርተውበት ሊሆን ይችላል። ነገር ግን እነግርሃለሁ ዘር ማንዘሮች ያንተን ራእይ በረከት ይበላሉ። የህይወታችሁን ገጽ እግዚአብሔር ይቀይረዋል። ማታካቻት ይለፋ። አሁን የምትታወቁበት ችግር በበረከት ይቀየራል። አሁን የምትታወቁበት መከራ በድል ይቀየራል። እስቲ በደንብ አርጋችሁ አሜን በሉ። ዮናታን ለሰልፍ ሲነሳ በጣም ብዙ ተግዳሮቶችን አልፎ ነው። አንተም ልክ እንደዚሁ ለማገልገል ስትነሳ፣ ለራእይ ስትነሳ፣ ውስጥ ያለውን ነገር ለማውጣት ስትነሳ በቂ ነገር እጅግ ላይ ላይኖር ይችላል። ተመጣጣኝ ነገር ላይኖር ይችላል። ተመጣጣኝ ነገር የለም ብሎ የሚቀመጥ አይደለም ባለ ራእይ። አጋዥ የለም ቲፎዞ የለም ብሎ የሚቀመጥ አይደለም ባለ ራእይ። ይሄ መልእክት በአካል እዚህ ካላችሁት በላይ በመላው ዓለም የሚሰሙ እግዚአብሔር መለኮታዊ ሐሳቡን በውስጣቸው ያስቀመጣላቸው ሰዎች ሰምተውት ልክ እንደ ስፕሪንግ እንደሚነሱ በደንብ እርግጠኛ ነኝ። ብቻህን ማለት አታሸንፍም ማለት አይደለም። ብቻህን ማለት ድል አታረግም ማለት አይደለም። ብዙ ነገር እጅግ ላይ የለም ነገር ማለት አንተ ወደ ከፍታ አትወጣም ማለት አይደለም። እንደውም እነግርሃለሁ እግዚአብሔር በእጅ ካለው ነገር በላይ በልብ ባለው ነገር ይሰራል። አሜን ይባላል። እስቲ በደንብ አርጋችሁ አሜን በሉ። ዮናታን ብዙ ተግዳሮቶች ነበሩበት። የመጀመሪያው ተግዳሮቱ ጻፉ። የመጀመሪያው ተግዳሮቱ ልጅነቱ ነበር። በእድሜ በሳኦል ዙሪያ ከተሰበሰቡ ሰዎች መካከል ትንሹ ዮናታን ነበር። ልጅነቱ የመጀመሪያው ተግዳሮቱ ነው። ከሱ ይልቅ በውጊያ የሰለጠኑ ሽበት ያወጡ ሁለት ጸጉር ያወጡ የኖሩ ብዙ ሰዎች አሉ። ስለዚህ መጀመሪያ ማንም ልጅነቱን ሲመለከት ልጅ ያቦካው ለራት አይበቃም የሚለው የኢትዮጵያ ብሂል ይመጣበታል። ምናልባት አላውቅም የመጀመሪያው እግዚአብሔር በውስጥ መልእክትና ራእይ አስቀምጦ ተግዳሮት የሆነብህ ነገር ልጅነትን ይሆን ይችላል። ይሄ ደግሞ የብዙዎቻችን ተግዳሮት ነበር። የመጀመሪያው ተግዳሮቱ ልጅነቱ ነው። ሁለተኛው በልምድ ያልተፈተነ ማንነቱ ነው። ዮናታን እንደ ከዚህ በፊቱ ወደ ውጊያ ሜዳ እየሄደ አይደለም። ከዚህ በፊት ዮናታን የተሰማራበትን የጦርነት ስፍራ አንብባ አታገኝ። ወዳጆቼ የጠላቶቻቸው ቁጥር መብዛቱ አንድ ጉዳይ ነው። በጦር መሳሪያ መጠን አይመጣጠኑም። ይሄ ልጅ ነው አንደኛው። ሁለተኛ ደግሞ ልምድ የለው። በደም ሰማይ ቤተ ክርስቲያን መርተ ላታክ ትችላል። ሰብከ ላታክ ትችላል። አስተምረ ላታክ ትችላል። ይሄ ማለት ግን ባለ ራእይ አይደለም። መሪ መሆን አትችልም ማለት አይደለም። ልምድ ጥሩ ነው፣ ጥሩ ነው ልምድ። ግን እነግርሃለሁ ልምድ ራእይን አይተካም። ምን ልምድ የመለኮት ሐሳብን አይተካም። ልምድ የእግዚአብሔርን አጀንዳ አይተካም። አንዱ የዮናታን ተግዳሮት የነበረው በልምድ ያልተፈተነ ማንነቱ። ስማኝ ነኝ። አንዳንዶቻችሁ መድረክ ላይ ወጣችሁ ሰብካችሁ ላታውቁ ትችላላችሁ። ግን ውስጣችሁ ብዙ ትምህርት ብዙ መልእክት የምትጽፉ ሰዎች
ማይክ በትክክል ይዛችሁ ማታውቁ፣ ድምጻችሁ በማይክ ሰምታችሁት ማታውቁ ቤተክርስቲያን ፕላንት አድርጌው አገልግሎት ለማገልገል ስነሳ ከዚህ በፊት የመምራት እድልና ኤክስፒሪየንሱ አልነበረኝ። የቱን ከምኑ እንዴት እንደማደርገው አላውቅም። ሶስተኛው የዮናታን ተግዳሮት ምን መሰላችሁ? ሳይዋጋ በተሸነፈ ወታደሮች መካከል መሆኑ። ኦሬዲ አጠገቡ ያሉ ሰዎች ተሸንፈዋል። ሳይዋጉ ለምርኮ እየተዘጋጁ ያሉ ሰዎች ናቸው። እኔ እንዴት አድርገው እጃቸው እንደሚሰጡ ነው የሚሰለጥኑት። ፍልስጤማውያን ሲመጡ እንዴት አድርገው እንደሚማረኩ ነው የሚያስቡት። አጠገብ ያሉ አንዳንድ ሰዎች ለማገልገል ስትነሳ ኦሬዲ ተሸንፈዋል። ሳይዋጉ የተሸነፉ ናቸው። ልባቸው ወርቋል። በዚህ ዘመን አገልግሎት፣ በዚህ ዘመን ትምህርት፣ በዚህ ዘመን ጌታ ስራን ብትሰራ ይሻላል ይላል። ቢቀርብ ይሻላል ይላል። ከፈለገ ደግሞ እንዴት ይላል? ኦሬዲ የተሸነፉ ሰዎች አሉ። የተሸነፉ ጥሬ ስጋ ከበሉ በቃ ለነሱ ጥሬ ስጋ በልተው ወንጌል ሆድ ካበቀሉበት ሌላ ምንም አይፈልጉበት። ሆድ ካበቀሉበት ሌላ ምንም አይፈልጉበት። ኦሬዲ ተሸንፈዋል፣ ተሰልበዋል። ሰይጣን ሰልቧቸው። አንዳንዱ ተግዳሮት በተሸነፈ ሰው መካከል ትቀመጣል። ልትወጣ ስትል እሱ ነው የሚያስደነግጥ። ሰይጣን ሰው ኧረ ተው ይላል። በቃ ልጀምር ነው አገልግሎት ስትል ኧረ በኢየሱስ በቃ እንደው ምን ኧረ በጌታ በኢየሱስ በኢየሱስ። ኦሬዲ እሱ ተሸንፏል። አንደኛ ፈልጎ ነበር አልተሳካለትም። ጌታ ፈልገው ነበር አልተሳካለትም። ሶስተኛው የዮናታን ተግዳሮት ይሄ ነው። ይሄ ያንተም ተግዳሮት ሊሆን ይችላል። ተግዳሮትን መጋፈጥ አለብህ። አንደኛ ልምድ የለም አይኑራህ። ተለምዳለህ ነው ማለት ተለምዳለህ። በቃ ተለምዳለህ። አሜን በል። አንዳንዱ ልጅ ነው ይልሃል። ሌላው ደግሞ ልምድ የለም። ሌላው ደግሞ አጠገብ ያሉ ሰዎች ራሱ የተሸነፉ ናቸው። ዮናታን ይገርማል። በጣም ጠቢብ ሰው ነው። ጉዳዩን ለአባቱ አልነገረውም። አራተኛው ተግዳሮት ያልተመጣጠነ የኃይል አስተላለፍ ነው። ፍልስጤማውያን 9,000 ናቸው። እስራኤላውያን 600 ናቸው። ከ600ም ደግሞ ጦር ያላቸው 2 ናቸው። ከሁለቱ ደግሞ ሳኦል ቤቱን ያለው ፈርቷል። ዮናታን ነው የወጣ ያለው ከአንድ ልጅ ጋር። እኝነን ለመስራት ስትነሳ አንተ እጅ ላይ ያለው ሪሶርስና የጥያቄው ብዛት ላይ መጣጣን ይችላል። እንዴት ታረጋዋለህ ይለዋል። አሁን እንዴት ታረጋዋለህ? አምስተኛ ሌላው የዮናታን ተግዳሮት ምን መሰላችሁ? ግልጽ የሆነ መለኮታዊ ምሪት ወይም ድምጽ አልመጣለትም። ይሄንን ሰልፍ ይሄን ጦርነት ለመዋጋት ዮናታን ከእግዚአብሔር ዘንድ የሰማው ምንም መለኮታዊ ምሪት የለውም። ግልጽ ድምጽ አልሰማም። አሁን አንዳንዶቻችሁ ተግዳሮታችሁ ምን መሰላችሁ? ልምዱም አላችሁ፣ እድሜውም አላችሁ፣ ሪሶርሱም አላችሁ፣ ግን ደግሞ ድምጽ አልሰማችሁም። ድምጽ አልሰማም ማለት ባለራዕይ አይደለም ማለት ነው። ልዩ የሆነ ድምጽ ደግሞ እግዚአብሔር አይሰጥም። ይገርማል። ስድስተኛ ዮናታን ከሱ በሚበልጡ ባለስልጣኖች መካከል ነው የነበረው። አሁን ያለ ለመስራት ስትነሳ ካንተ ምንም የሚያካክሉ ሰዎች አሉ መሰለኝ። ምንም የሚያካክሉ የ20 ዓመት ልምድ ያላቸው ቀደው የሚሰፉ ግሪክን እንደ አማርኛ የሚያወሩ አቤት እነሱ ባሉበት ከተማ እኔማ አገልጋይ አይደለም ነው የምትለው። ኢየሱስ እኔ በገንዘብ ያገለግላለሁ። እነሱን ስታይ እኔ በገንዘብ ያገለግላል፣ እናንተ በርቱ፣ ጌታ ይመስገን ትላለህ። ሄድ። ሰባተኛ ሊሻገርበት ያለው መንገድ በድንጋይ የተዘጋበት ነበር። ስምንተኛ ዮናታን ሊሻገርበት ያለው መንገድ በድንጋይ የተዘጋ ነበር። ስምንተኛ
አባቱንና የጦር አማካሪዎቹ ማሳመን አልቻለም ነበር። ማሳመን አልቻለም ነበር። ዘጠነኛ ሞራሉ በወደቀ ህዝብ መካከል ነበር። አስረኛ ሞራሉ በወደቀ ህዝብ መካከል ነበር። ዘጠነኛ ሞራሉ በወደቀ ህዝብ መካከል ነበር። ዘጠነኛ አስረኛ ለራሱ የሚያየውን ለሁሉ ማሳየት አልቻለም ነበር። ኦኬ በደም ስሙ። በደም ስሙ። ይኸው ቀና ባለራዕይ ከሆንክ አንተ ቪዥነር ከሆንክ አንዱ የሚገጥምህ ጉዳይ ምን መሰለ? አንተ ባየኸው ልክ ያየኸውን ነገር ለሌሎች ሰዎች ማሳየት ላትችል ትችላለህ። አንተ በደንብ አይተኸዋል፣ ገብቶሃል፣ በደንብ ተረድተዋል። ያንን ግን ለሚስት ማሳየት አትችልም፣ ለእናት ማሳየት አትችልም፣ ለአባት ማሳየት አትችልም። አንተ ታይተዋል። አንዱ የባለራዕዮች ተግዳሮት ያዩትን ልክ እነሱ እንዳዩት አድርጎ በአጠገባቸው ላሉ ሰዎች ማሳየት አለመቻል። ላያዩልክ ይችላል። አንተ በሚበላክ ልክ እነሱን አይበላቸውም። አንተ በሚሰማክ ልክ እነሱ አይሰማቸው። አንተ በሚታይክ ልክ እነሱ አይታያቸው። ይሄንን አልፈ መሄድ አለብህ። እግዚአብሔር ምን እንዳለ እያለኝ እንደሆነ ማስተምራችሁ ብታውቁ እንደዚህ ነው እያለኝ ያለው። ቶታል እንደዚህ ነው እያለኝ። ቶታል እንደዚህ ያላችሁ ሰዎች ቶታሊ በቅርብ ጊዜ ውስጥ እግዚአብሔር እንደዚህ ነው የሚቀይራችሁ። የህይወታችሁን ገጽ እግዚአብሔር ይቀይረዋል። ማታካቻተ ይለፋ። አሁን የምትታወቁበት ችግር በበረከት ይቀየራል። አሁን የምትታወቁበት መከራ በድል ይቀየራል። እስቲ በደንብ ፓርካቸው አሜን ባሉ። ግደለም አንተ ለቀቃርክ ነገር ያለው ለቀቃርክ። አንተ ባየኸው ልክ እንዲያዩ አትፈልግ። አንተ በሰማኸው ልክ እንዲሰሙ አትፈልግ። አንተ በበራል ልክ እንዲበራላቸው አትፈልግ። ይገርምሃል። ለምን መሰለህ? ይሄ ነገር ሲገለጥለት ለሙሴ ከሙሴ አጠገብ ሚስቱ አልነበረችም፣ እናቱ አልነበረችም፣ ቤተሰቡ አልነበረም። ሙሴ ድንገት በምድረ በዳ ድንገት በጎች ሲጠብቅ እሳት መቀጣጠል ጀመረ፣ ቁጥቋጦ መንደድ ጀመረ። ነገር ግን ቁጥቋጦ አልተቃጠለም ነበር አለ። ይሄ የእስራኤል ህዝብ ነው፣ በመከራ ያልጠፋ ህዝብ ምሳሌ ነው። እዚህ ጋር መከራ አለ፣ እዛ ጋር ደግሞ ክብር አለ። አንዳንድ ጊዜ ጎበዝ ዩኒቨርሲቲ ተማሪ፣ ጎበዝ ዩኒቨርሲቲ አስተማሪ፣ ጎበዝ ቢዝነስማን፣ ጎበዝ የሆነ ነገር የነበርክ ሰው ያንን ጉዳይ በጠቅላላ ጥሩ ልብስ የምትለብስ አቀያየራ የፈለከው ነገር የምታረግ እንደፈለክ ፋይናንሻል ፍሪደም የነበረ ሰው ለተገለጠልህ ራዕይ ስትል ያን ትላንት እንደፈለክ ታረገው የነበረውን ነገር ስትተው አጠገብህ ካንተ ነገሮች የሚደርሳቸው ሰዎች ቅር ይላቸዋል። አይገባቸውም፣ አይሰማቸውም። እነዚህ ሰዎች የሚገባቸው መቼ መሰለህ? ራዕይን ስትጀምሩ አይደለም፣ ራዕይ ፍሬ ማፍራት ሲጀምር። እስቲ በደንብ አድርገህ አሜን በል። ደግሞ እንደዚህ ይሆናል። በእግዚአብሔር ከተማ እንደተተከለ ደግሞ ፍሬ እንደሚሰጥ ዛፍ እንደዚሁ ውስጣቸው ያለው ነገር ይሆናል። እንደዚሁ ይሆናል። የናንተ ከተማ የናንተ ነገር በሰው ከተማ ሳይሆን በእግዚአብሔር ከተማ ተተክሏል። ታፈራላችሁ። አሜን ይባላል። ስማ፣ መኪና ነበረኝ። መኪና ብቻ አይደለም፣ መኪኖች ነበረኝ። መኪኖች ሸጥኩ። ማተሚያ ቤት ሸጥኩ። ኮሌጅ አስተምር ነበር፣ ተውኩ። ከመስጠት ወደ መቀበል ወረድኩ። ለናቴ ከመግዛት ከናቴ ቤት ምግብ ወደ እኔ መላክ ጀመረ። የመጀመሪያዎቹን የአገልግሎቴን ወራቶች ከናቴ ቤት ነው አስቤዛ እየመጣልኝ፣ ምግብ እየመጣልኝ። ዛሬ ሁለተኛ ለወለድኳት ልጅ የምትፈልገውን ነገር መግዛት የሚችለው ዮናታን ትላንትና ለልጄ ለሌዊ ዳይፐር ለመግዛት ገንዘብ ይመጣ የነበረው ከናቴና ካክስቴ ነበር። ስላልተማርኩ አልነበረም፣ ስለማልችል አልነበረም፣ ቢዝነስ ስለማላቅ አልነበረም። ግን አልነበረም።
አልነበረም። እና እነዛ የመጀመሪያዎቹ የራእይ ጅማሬ ወራቶች እንደ ሞኝ፣ እንደ ጅል፣ እንደማያቅ፣ እንደ ተራ የተቆጠርኩበት ወራቶች ናቸው። አንዳንዶቻችሁ ይከፋቸዋል። ቴሌቪዥን ስለሌላችሁ፣ የታክሲ ስለሌላችሁ፣ በመጀመሪያ የምትመሰክሩት፣ የምትሉት፣ የምትጽፉት፣ የምትናገሩት ነገር እንዲኖራችሁ ይፈልጋል እግዚአብሔር። ስለማይችል እኮ አይደለም። ካህናት እኮ ማስጀመር ይችላል። ስለማይችል አይደለም። ከጓደኞቻችሁ በታች ያደርጋችሁና እና ደግሞ እውነት ነው። ይገርማል። እየተቸገርክ እያዩ ባንተ መቸገር እነሱም እየተቸገሩ አንተ እኮ እንዴት ነው አገር ይታይ ትውልድ ይታይ ያልክ ወፍ። ዛሬ በጣም የተቸገሩ በቤተሰቦች ስማ፣ ዘር ማንዘር ካንተ ራእይ በረከት ይበላል። አሜን ባል። ወይኔ ወይኔ ወይኔ፣ ዘር ማንዘር ካንተ ራእይ በረከት ይበላል። አንተ ጩና አሜን ባል። ዘር ማንዘር ይዊል ሲ እግዚአብሔር ምስክሬ ነው። ከዘሮች አልፎ የከተማ ታሪክ እግዚአብሔር ይቀይረዋል። በደም ጩና አሜን ባል። የዛሬ መቸገርህን፣ የዛሬ ማጣትህን ብዙ ሰዎች አውርተውበት ሊሆን ይችላል። ነገር ግን ነግርሃለሁ፣ ዘር ማንዘሮች ያንተን ራእይ በረከት ይበላሉ። እና አንዱ ከታች ወደ ላይ ነው ይሄን ያለን። አንዱ የማስረዳት ተግዳሮት ይገጥማል። ሁለተኛው ደግሞ ሞራሉ በወደቀ ህዝብ መካከል ትችል። አሁን የብዙ ሰው ሞራል ወድቋል። ለማገልገል ያለው ሞራል አፒታይቱ ሞቷል። በዚህ ዘመን እንደዚህ ሆኖ እንደዚህ እየተባለ አንተም ኧረ በስመ አብ የፌስቡክ ወሬ ይሄ ተግዳሮት ልትጋፈጠው ይገባል። ልትጋፈጠው ይገባል። ይሄ ሊመልስ አይገባም። ያየኸው ነገር እንዳይወጣ ሊያደርግ አይገባም። ትልልቅ ስራ የሰሩ ሰዎች ትልቅ ሆነው የተገኙ አይደሉም። ለትልቁ እግዚአብሔር የተገኙ ናቸው። በረም ስማ። ስለዚህ በተግዳሮቹ ስታልፍ ወይም ተግዳሮቶች ሲገጥሙ እነዚህንና እነዚህን የመሳሰሉ ተግዳሮቶች ሲገጥሙ ልምድ ላይኖር ይችላል። ልጅ ልትሆን ትችላለህ። ከምድሪቷ ጥያቄ አንተ ከምታየው ካለህበት ችግር ጋር ሲነጻጸር ያንተ አቅም ውስንነት ሊኖረው ይችላል። ግን አንድ እውነት እነግርሃለሁ። የመጀመሪያው ተግዳሮት ሲገጥም የእምነት ሰው ሁን። ጻፍ። የእምነት ሰው ሁን። የእምነት ሰው ሁን። እምነት የሚጀምረው መላምቶች ሲያከትሙ ነው። እንዳትረሳ። የእምነት ሰው ሁን። እንዲህ ብለህ ጻፍ። ባለራእይነት ባይቻልም ምድር ይቻላል መርህ ማድረግ ነው። ባለራእይነት ባይቻልም ምድር ይቻላል መርህ ማድረግ ነው። የመጨረሻው የውሳኔ ሰው ሁን። የውሳኔ ሰው ሁን። የውሳኔ ሰው ሁን። ባለራእይ ሊኖሩት የሚገባ 3 ባህሪያት። አንደኛው የሚማር ልብ ነው። የሚማር ልብ። ባለራእይ ሊኖሩት የሚገባ 3 ባህሪያት። አንደኛው የሚማር ልብ ነው። የሚማር ልብ ማለት ለሁሉ ነገር መልስ እንደሌለ በማመን ጻፉ። ለሁሉ ነገር መልስ እንደሌለ በማመን ለሰዎች ልምድና አስተያየት ቦታ ስጥ። ሁለተኛ ለምታደርገው ነገር ምላሽ አትጠብቅ። ለምታደርጉት ነገር ምላሽ አትጠብቁ። የምታደርጉትን ነገር ጠቅላላ የምታደርጉት ለራሳችሁ ስትሉ እንደሆነ ወቁ። ለማንም ስትሉ አይደል። እኔ አሁን እናንተን እዚህ ጋር ቆሜ በማገልገሌ ለራሴ ስል ነው እንጂ ለእናንተ ስል አይደለም። ምላሽ እንዳትጠብቁ። ሶስተኛውና የመጨረሻው እንዳየሩ ጸባይ አትሁኑ። እንዳየሩ ጸባይ አትሁኑ። አትገለባበጡ። እንዳየሩ ጸባይ አትሁኑ። የገዳይ ወዳሽ ያየለ ደጋፊ አትሁኑ። አትለዋውጡ። አብራችሁ የምትሰሩት ሰው ነጥብ ሲጥልም አብራችሁ ትሁኑ። እንዳየሩ ጸባይ አትገለባበጡ። ባለራእይ ከሆናችሁ እንዳየሩ ጸባይ አትገለባበጡ። እኔ በመንፈሴ ያለው እግዚአብሔር ትውልድን አሳልፎ ይሰጣችኋል።
ትውልድን አሳልፎ ይሰጣችኋል። ትውልድን አሳልፎ ይሰጣችኋል። አያለው ብዙ ሺህ ትውልድ ተሰብስቦ የአፋችሁን ቃል እንደ እንጀራ ሲመገብ እግዚአብሔር አምላክ ውስጣችሁ ያለውን ነገር ሲያወጣ ሲገልጠው አያለው። በዝማሬ ተሞልታችሁ፣ በቃል ተሞልታችሁ፣ ስራ በዝቶላችሁ፣ እርሻው ሰፍቶላችሁ የእግዚአብሔርን ማዳን እየመሰከራችሁ